ዛሬ ይሄ መልእክት ለእናንተ ብቻ ሳይሆን ዓለም አቀፍ ነው። አሜን። ይህንን ሶሻል ሚዲያ የምትከታተሉ በየትኛም አንግል ያላችሁ ቤታችሁ የጨለመ ማጸናችሁ የተዘጋ እግዚአብሔር እየተናገረ የት አለ የምትሉት ይሄን የተናገረው ነብይ ነው ወይስ እግዚአብሔር ነው ያላችሁ ጥያቄ የፈጠረባችሁ ነገሮቻችሁ ከመዘገየቱ የተነሳ ምዕራፋችሁን ዘግታችሁ ቁጭ አድርጋችሁ ይሄንን ወንጌል ወይም በመከተላችሁ እየተሰደባችሁ ያላችሁ በየትኛም ስፍራ ላይ አሁን በዚህ ሚዲያ ለምትከታተሉ ሰዎች እንዲህ ብዬ የእግዚአብሔርን ሐሳብ አወራችኋለሁ። እግዚአብሔር እንደዚህ ይላችኋል፣ ቤታችሁ ላይ ያለው ጨለማ ይነጋል። ቤታችሁ ላይ ያለው ጨለማ ይነጋል። እናንተ ቤት ያለው ጨለማ ይነጋል። ጮሁና ይነጋል በሉ እስኪ። ደግማችሁ ይነጋል በሉት። በጣም የእግዚአብሔር ሰው እየሰበከ እየተናገረ ያለ ወደ ውስጥ የሚመጣ ትልቅ ነገር አለ። በጣም ወዳቸው ትልቅ ቦታ የምሰጣቸው የእግዚአብሔር ሰዎች አሉ። ስማቸውን በዚህ ሶሻል ሚዲያ መጥቀስ አልፈልግም። ለምንድን ነው ቢባል እነዚህ ሰዎች እንከን ሳይኖርባቸው እግዚአብሔርን ይፈራሉ። እንከን ሳይኖርባቸው ለእግዚአብሔር የታመኑት ናቸው። ግን ሄዳችሁ ስታዩ ቤታቸው ላይ ትልቅ ድንጋይ አለ። ሰዎቹን ሳይ እግዚአብሔርን ይፈራሉ። ሴትዮን ሳይ እግዚአብሔርን ይፈራሉ። ቤታቸው ውስጥ ግን ሊገፋ የማይችል አብርሃም እንኳን ከመንገዱ ስቶ ነው። እነዚህ ሰዎች አልሳቱም። ዛሬ የምናገረው አንዳንዶች ከሳታችሁበት፣ አንዳንዶች ደግሞ ከደከማችሁበት አልፎ የሚሰራ እግዚአብሔር ድምፅ ወደ ቤታችሁ ይገባል። አብርሃምን በዚህ ስፍራ ስታዩ እንደዚህ የሚል ቃል አለ። የምትዘገይ ተስፋ ልብን ትሰብራለች። የምትዘገይ ተስፋ ትንቢት ሰው ላይ ሲበዛ ሰው ተስፋ ይቆርጣል። እግዚአብሔር መናገር ብቻ ሲያበዛ ሰው ተስፋ ይቆርጣል። አብርሃም ላይ የገጠመው ነገር ይሄ ነው። ትንቢት ይነገራል፣ አላየም። እግዚአብሔር ያወራል፣ አላየም። እግዚአብሔር ተስፋ ይሰጠዋል፣ አላየም። ያላያችሁ ሰዎች አንድ ትንቢት ልተንብይላችሁ። ይሄንን ሚዲያ የምትከታተሉ እጃችሁን ከፍ አድርጉ። በዓለም ዙሪያ ያላችሁ እግዚአብሔር እንደዚህ ይላችኋል፣ ቤታችሁ ውስጥ የጨለመውን ብርሃን 2019 ለእግዚአብሔር ያበረዋል። ጮኻችሁ እግዚአብሔር ያበረዋል በሉ። ድገሙና እግዚአብሔር ያበረዋል በሉት። እግዚአብሔር ምስክሬ ይበራል። የጨለመ የመሰለው ይነጋል። በዚህ ስፍራ ላይ አብርሃም ወዶ ሳይሆን እንደኔና እንደናንተ ስጋ ለባሽ ነው። አብርሃም የሚሄድበትን መንገድ ሄደ፣ እስከሚያምንበት መንገድ ሄደ። መጨረሻ ላይ ግን አንድ ነገር አደረገ። እስከ መቼ አለና መንገዱን ሳተ። ስቶም ከሰማይ የመጣ የእግዚአብሔር ሐሳብ በአብርሃም ላይ የገባው ኪዳን ዘመድ ሳይሆን ሰው ሳይሆን ነብይ ሳይሆን መጀመሪያ ላይ ዘፍጥረት ምዕራፍ 12 ላይ አብርሃም ላይ ኪዳን ገብቶ ያወጣው ራሱ እግዚአብሔር ስለነበረ ስቶ እንኳን ወድቆ እንኳን ትንቢቱ ተፈጸመ። ማነው ጮሆ አሜን ያለው? ይህንን ዛሬ ማወራላችሁ። እየደከማችሁ ያላችሁት የጸሎት ድካም ያለባችሁ እምነት ከላችሁ ላይ የደከመ ብቻ ኑሮ የመረራችሁ ከዚህም በኋላ እግዚአብሔር ያለው አይሆንም ላላችሁ ለእናንተ አንድ መልእክት ዛሬ ማለዳ አውጃለሁ። አንድ ቃል እናገራችኋለሁ። ደክማችሁም እግዚአብሔር ያለው ይፈጸማል። ወድቃችሁ እግዚአብሔር ያለው ይፈጸማል። እጃችሁን ከፍ አድርጉና እግዚአብሔር ያለው ይፈጸማል በሉ። ድገሙት እስኪ። ድገሙት እስኪ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደምታዩ አብርሃምም ሰው ነው፣ እኛም ሰው ነን። በደከምንበት ምዕራፍ ላይ ግን አብርሃም ጋር መጣና እንደ ዘፍጥረት ምዕራፍ 12 ላይ እግዚአብሔር እንደገባው ኪዳን 17 ላይ መጣና ሌላ ኪዳን ገባለት። ሌላ ኪዳን ዛሬ ላይ ማን ሆነ? ይኸውላችሁ ይህን ድምፅ ለምሰማው ከወደቃችሁበት ሌላ ድምፅ ሰማል። ከሳትክበት ሌላ ድምፅ ሰማል። ማንም የለኝ ባልክበት ሌላ ድምፅ ሰማል። እግዚአብሔር እንደገና ያወራችኋል። እግዚአብሔር እንደገና ይናገራል። ቁጭ በሉ። አሜን ነው፣ አሜን ነው። አብርሃም ደከመ፣ የማይደረግ ነገር አደረገ። ማይገባበት ስፍራ ውስጥ ገባ። እግዚአብሔር ከሚረክሱት ጋር አይረክስም። እግዚአብሔር ከሚስቱት ጋር አይስትም። እግዚአብሔር ከአንድ ነገር ያደረገው መጽሐፍ ቅዱስ ስላችሁ ስታነቡ አይታችኋል። ቃየልና አቤልን ማየት ይችላላችሁ። አንተ አለ አሁን ከእጅህ መስዋዕት ልቀበል ዘንድ አልፈልግም አለ። ግን አይታችኋል፣ ወንድሙን ገድሎ ለእግዚአብሔር መስዋዕት ያመጣል። እግዚአብሔር በዛን ሰዓት በቃየልና
አቤል ውስጥ ያለውን ልዩነት ማን ያይ ነበር? እግዚአብሔር ያይ ነበር። መስዋዕትን አልቀበል የሚል ነበር። እግዚአብሔር አንዳንድ ጊዜ የናንተን ስጦታ አይደለም ያየው። እግዚአብሔር ያንተን ስም አይደለም ያየው። እግዚአብሔር የናንተን ዘር አይደለም ያየው። እግዚአብሔር የናንተን ትምህርት ዕውቀት አይደለም ያየው። እግዚአብሔር የሚያየው በፊቱ መመላለስ ነው። ስለዚህ አብርሃም ለብዙ ዘመን ለሁሉ ነገር እንትቶ በእግዚአብሔር እሺ ብሎ በመስማት ብዙ መንገድ ከሄደ በኋላ የሆነ ሰዓት ላይ ደከመ። ቢደክምም እግዚአብሔር አንዴ ከሰማይ አከብራለሁ የሚል ቃል አለ፣ አነሳለሁ የሚል ቃል አለ፣ አረሳለሁ የሚል ቃል አለ፣ አበዛሃለሁ የሚል ቃል ስላለ እግዚአብሔር አብርሃም እንኳን እግዚአብሔርን ሳይፈልግ ኪዳኑን ፈልጎ ወደ አብርሃም እግዚአብሔር ሲመጣ እናያለን። አንዳንድ ሰዎች በመንፈስ ዝጋ ያለው ጸሎት ግራ ይገባቸው፣ ከዚህም በኋላ ጸሎት መልስ የለም ያላችሁ፣ ከዚህም በኋላ እግዚአብሔር የሚናገረው ነገር እናንተ ላይ ልምምድ የሆነ ይህን ትንቢት ላውጅባችሁ፣ ዛሬ ከወደቃችሁበት የእግዚአብሔር ድምፅ ያነሳችኋል። ባይጩዋችሁ የእግዚአብሔር ድምፅ ያነሳኛል በሉ። ስሙ፣ ይህን የመሰለ ትልቅ የእግዚአብሔር ሰው አብርሃም ቤት ውስጥ ጨለማ። ይሄን የመሰለ ዛሬ ላይ እኛ የምንጠራው አንድ በአብርሃም በእኛ ውስጥ ያስቀመጠ ዘር አለ፣ የኢየሱስ ዘር አለ። አይታችኋል። አብርሃም ባመነው እምነት ነው። አብርሃም ዛሬ በእኛ ህይወት ስራ ሰርቶ አልፏል። የሚገርማችሁ ጉድ የበረከት ዘር ሲባል አብርሃም ነው የምንባለው። የእምነት አባት ሲባል አብርሃም ነው የምንባለው። አብርሃም እንደዛም ወድቆ ለኛ ሰጥቶ የሄደ ምን አለ? እምነት አለ። ክብር ለኢየሱስ ይሁን። ሰጥቶ የሄደ እምነት አለ። ሰጥቶ የሄደ ወንጌል አለ። ዛሬ ላይ በዚህ ስፍራ ላይ መጣና 15 ላይ የሳራን ስም ቀየረ። የሳራ ስሟ ትላንትና ሰዎች ሳራን ሳራ ሲል ብዙ ልዩነት አልነበረባትም። የትላንትና ሳራ የምትታወቀው መካን እንደሆነች፣ ልጅ እንደማትወልድ ሰፈር የሚያውቃት፣ ባሏ የሚያውቃት፣ ሁሉም የሚያውቋት፣ የቅርብም የሩቁም የሚያውቋት ልጅ እንደማትወልድ ስሟ ከተማ ውስጥ ታውቋል። ስለዚህ ስሟን ሊቀይር ኢየሱስ ልክ አብርሃም ቤት እንደገባ ከዚህም በኋላ ስሟ ሳራ አይባልም፣ ስምክ ያንተም አብርሃም አይባልም። አንድ ነገር አብርሃም ይሄንን እግዚአብሔር ያወራው ሲጀምር የሚገርማችሁ ጉድ ሳራ ብቻ አይደለም የሳቀችው፣ አብርሃምም ስቋል። አብርሃም የሳቀው አሁን ትናንትናም ትንቢት ሰምቻለሁ፣ አሁንም የምትናገረኝ ድምፅ እውነት ሊሆን አይችልም የሚል ጥርጣሬ ውስጥ ገብቶ ነው አብርሃም አሁንም መሳቅ የጀመረው። እግዚአብሔር ግን እንደዚህ ያለው ለአብርሃም እንደዚህ ያለው ዛሬ ዓመት መጪው ወር ላይ ሁለተኛ ወር ላይ 1920 ላይ ዛሬ ዓመት እንዳለ እኔም ዛሬ ዓመት ልበላችሁ፣ ዛሬ ዓመት አላችሁ፣ ይሄንን ወር ልበላችሁ። በጌታ ቤት ለምላችሁ ቤታችሁ ለሚታቀፍ ነገር አለ፣ ቤታችሁ ለሚፈራ ነገር አለ። አንተ ባታምንም አውጃለሁ፣ እኔ መልእክተኛ ነኝ እናገራለሁ። ዛሬ ዓመት የሚወለድ ነገር አለ፣ በጠላቶቹ ፊት የምታቅፈው ነገር አለ። አንድ ሰው እበዛለሁ ይበለው። ማራዳካ ባቢያስ ቁጭ በሉ። አሜን ነው ሆይ እንደማትቀበል አውቃለሁ። እኔ ግን መልእክተኛ ነኝ፣ ተናግሬ እሄዳለሁ። ዛሬ ዓመት የቆየ ጉዳይ፣ ዛሬ ዓመት የቆየው ነገር፣ ዛሬ ዓመት። አሁን ለአብርሃም ነው ዛሬ ዓመት የተባለው። እዚህ ጋር ላላችሁ ሰዎች 15 ቀን፣ እዚህ ጋር ላላችሁ ሰዎች 1 ወር፣ እዚህ ጋር ላላችሁ ሰዎች 3 ወር በጠላቶቻችሁ ፊት ለፊት ስማችሁ የሚታደስበት መንገዳችሁ የሚስተካከልበት እኔ ነኝ። እኔ ሰው ጭሆነ እንደውጭ አሜን ነው። አብርሃምን በዛ ስፍራ ላይ እግዚአብሔር ካጽናና በኋላ ዘፍጥረት ምዕራፍ 18:2 ላይ አብርሃም ቤት መልእክተኛ መጣ። ለምን? አብርሃም ተስተካክሏል። ለካ አገልጋይ ማን ጋር ነው መንፈስ ቅዱስ እንደሚሰራ ብላችሁ ስታስቡ መጽሐፍ ቅዱስ ቅድም የእግዚአብሔር ሰው እንደተናገረ ብትመለስ ወደ አንተ እመለሳለሁ የሚል ቃል አለ። ሳትመለስ ከእግዚአብሔር ጋር ማውራት አይቻልም። ስለዚህ ዘፍጥረት 17 ላይ አብርሃም ከእግዚአብሔር ጋር ያለውን ስምምነት ከጨረሰ በኋላ 18:2 ላይ መጣና አብርሃም ቤት መላእክቶች መጡ። ዛሬ ይሄን ቃል ለሚያምን ሰው ቤታችሁ ላይ የሆነ መላእክት ይመጣል። የተዘጋ በር የተከፈተ ነው። አንድ ሰው ጮሆ አሜን ይበለኝ። አንድ ሰው ጮሆ አሜን ይበለኝ። ትላንትና አብርሃም ለምንም የማይበቃ ሰውዬ ኖራ ያለ መላእክቶችን መቀበል ጀመረ። የወደቀ ሰውዬ ኖር ያለ መላእክቶችን መቀበል ጀመረ። ከዚህ ቃል በኋላ ቤታችሁ ላይ ሳይታወቅ የእግዚአብሔር መላእክት ይገባል።
ትላላችሁ? አሜን ነው። እግዚአብሔር ኮንዲሽኑን ያስተካክላል። ቤታችሁ ሆናችሁ አሁን ለምንድን ነው ሰው ሁሉ ከእግዚአብሔር ጋር የተጣላ ታውቃላችሁ? አንድ ራሱ ጻድቅ እንደሆነ እርግጠኛ ይሆናል፣ ኃጢአተኛ እንደሆነ አያምንም። ሁለተኛ ደግሞ ምን ብላችሁ ታስቡ? የራሱን ጊዜ የእግዚአብሔር ጊዜ ያደርገዋል። የራሱን ጊዜ የእግዚአብሔር ጊዜ ያደርገዋል። መጽሐፍ ቅዱስ ሲናገር በጊዜው ነገሮችን ሁሉ ውብ አደረገ። በጊዜው ያለ ጊዜ ስንሆን ከእግዚአብሔር ጋር እንጣላለን እንጂ ኪዳን የሚባለው ነገር አጋንንት እንኳን ሰዎችን ስታክ ለማድረግ ኪዳን ነው የሚፈልገው። አሜን። ምን የሚፈልገው? ኪዳን። አጋንንት እንኳን ሰዎችን ምን ለማድረግ ሰዎች ለመስራት ምን ይፈልጋል? ኪዳን። እግዚአብሔርም በአንተ ሊሰራ ኪዳን ነው የገባው። አሜን። እግዚአብሔር በእናንተ ሊሰራ ምን ይገባል? ኪዳን ገብቷል። አጋንንት ደግሞ አንተን ለማጥፋት ምንድን ነው የሚያደርገው? ኪዳን ነው የሚገባው። ስለዚህ የእግዚአብሔርን ኪዳን ለማሸነፍ መጣና ዘፍጥረት 16 ላይ አብርሃምን አሳተው። ማን? ሥጋ ኪዳኑን አሳተው። ኪዳኑን ቢያስቶ ለካ አጋንንት እናንተ ውስጥ ያለውን ኪዳን ይዋጋል እንጂ ማሸነፍ አይችልም። አንወርገጥ አርጎ አሜን ያለው ሰይጣን አንተ ውስጥ ያለውን ኪዳን ይፈትናል እንጂ ማሸነፍ አይችልም። አንድ ሰው ጮሆ እፈተናለሁ እንጂ አልሸነፍም በለኝ። ድገም እስኪ ድገም እስኪ። አሜን። እፈተናለሁ እንጂ እጅግ ከፍ አድርግና የዛሬ ፈተና በለኝ። አይቀጥልም። እፈተናለሁ እንጂ ኪዳን ሰጪው ይበልጣል በሉት። አብርሃም በ99 ዓመቱ ወይም ደግሞ ሳራ ልጅ አጠፈች የሚለው ታሪክ እንዴት መጣ ብላችሁ ስታስቡ በአብርሃም ጸሎት የመጣ አይደለም፣ በሳራ ጸሎት የመጣ አይደለም። የእግዚአብሔር ድምፅ ጉልበት ነው። የእግዚአብሔር ሐሳብ ጉልበት ነው። እግዚአብሔር ያወራው ድምፅ አይታችኋል። አንድ መንግስት ያጸደቀው ነገር አይሻልም። አንድ መንግስት ያወራው አንድ አመራር ያወራው ነገር አይሻልም። ስለዚህ እግዚአብሔር አብርሃም ብርቱ ሰው ስለሆነ ሳይሆን ሳራ ብርቱ ሰው ስለሆነ ሳይሆን እግዚአብሔር ስላወራ ብቻ። ለዚህ ነው ዘፍጥረት ምዕራፍ 1 ለመጣና እግዚአብሔር ለሳራ እንደተናገረው አደረገላት። ይሄ ወር የእግዚአብሔር እጅ ታያላችሁ እና ይሄ ወር በሉት እስኪ የእግዚአብሔር እጅ በሉት።